አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ቻናላችን ተከታታዮች በዚህ ቻናል የነቢያችን ሰለላሁ ዐለይሂ ወሰለም ተወዳጅ ሷሃቦች እነማን ናቸው የሚለውን የምናይበት ቻናል ነው። ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በተጨማሪም ላይክ፣ ሼር፣ ኮሜንት በማድረግ የቻናሉ ቤተሰብ እንዲሆኑ በትህትና እንጠይቃለን። አምር ኢብኑ አልጁማሂ ረዲየላሁ ዐንሁ። አምር ኢብኑ አልጁማሂ በጃሂልያ ከመዲና መሪዎች አንዱ ነበረ። የበኒ ሰላማ ጎሳ አለቃና ከመዲና ታላላቅ ሰዎች የሚፈረጅ ነበር። የቅድመ ኢስላም የጎሳ መሪዎችና አለቆች እንዲሁም የተከበሩ ሰዎች ለየግላቸው ጧት ማታ በረከቱን የሚከጅሉ መስዋዕት የሚያቀርቡለትና የሚማጸኑት ጣዖት በመኖሪያ ቤታቸው ሳይቀር መያዛቸው የተለመደ ነበር። የአምር ኢብኑ ጁማሂ ጣዖት መናት በሚል ስያሜ ትታወቅ ነበር። ከጥሩ እንጨት ተጠርባ የተዘጋጀች ናት። እጅግ ይንከባከባታል፣ ሽቶ ይቀባታል፣ ያሱባታል፣ ያስጌጣታል። የኢማን ብርሃን በሙስዓብ ኢብኑ ኡመይር አማካኝነት ከመዲና ጎሳዎች ሲፈነጥቅ አምር ኢብኑ አልጁማሂ እድሜው 60 ዓመት አልፎ ነበር። 3 ልጆቹ ማለትም ሙዓወዝ፣ ሙዓዝና ኸላድ በሙስዓብ አማካኝነት ኢስላምን ተቀበሉ። እናታቸው ሂንድ ከ3 ልጆቿ ጋር ለኢስላም አደረች። አምር የልጆቹንና የሚስቱን ኢስላም መቀበል አላወቀም፣ ሚስጥራዊ ነበር። የአምር ሚስት ሂንድ መዲና በኢስላም ብርሃን መድመቋ መጀመሯ አስተውላለች። ከመዲና ታላላቅ ሰዎች መካከል ኢስላምን ሳይቀበል በሽርክ ጽልመት ውስጥ እንደተዘፈቀ የቀረ የእርሷ ባልና ሌሎች ጥቂት ሰዎች ብቻ ነበሩ። ሂንድ ባሏን እጅጉን ታፈቅረዋለች። በኩፍር እንዳይሞትባትና ለጀሃነም ቅጣት እንዳይዳረግባት ሰግዳለች። አምርም የልጆቹ ጉዳይ ያሰጋው ነበር። የአያት ቅድመ አያቶቻቸውን እምነት አርክሰው በመተው ሙስዓብ ይዞት የመጣውን አዲስ እምነት እንዳይቀበሉ ይሰጋል። ሙስዓብ በአጭር ጊዜ ውስጥ የመዲና ቀበሌ እያዳረሰው ነው። ኢስላም በከፍተኛ ፍጥነት መስፋፋቱን ይዟል። ለባለቤቱ ሂንድ ሆይ አንዳች ነገር እስከወስን ድረስ ልጆቼ ከዚህ ሰው ሙስዓብ ኢብኑ ኡመይር ጋር እንዳይገናኙ ተጠንቀቂ አላት። ቃልህን አከብራለሁ፣ ግና ልጅህ ሙዓወዝ ስለዚህ ሰው የሚናገረውን አድምጠህ ታውቃለህ አለችው። ወየውልሽ፣ እኔ ሳላቅ ልጄ የአያት ቅድመ አያቶቻችንን እምነት ካደ። ፊቱ ተለዋወጠ። ሂንድ ባሏ ሁኔታ ሰጋት። በፍጹም። ግና ይህ ሰው ንግግር ከሚያሰማቸው ቦታዎች በተወሰነ ተካፍሎ ነበር። አንዳንድ አባባሎችን አጥንቷል ከማለት ውጭ ሌላ ምርጫ አልነበራትም። ጥሩት አለ ባል። ቀረበለት። ይህ ሰው ከሚናገረው ጥቂት አሰማኝ አለ። የፋቲሃ ምዕራፍ አነበበለት ሙዓወዝ። እጅግ ማራኪ ቃል ነው። የሚናገራቸው ንግግሮች እንደዚህ ውብና ማራኪ ናቸው? ጠየቀ አባት። ከዚህም ይበልጣሉ አባባ። ከዚህ ሰው ጋር ቃል ኪዳን ልትጋባና እምነቱን ልትቀበል ይገባሃል። በርካታ ሰዎች ተከትለውታል አለው። ሽማግሌው ጥቂት ጸጥ አለና መናትን እስካማክር ድረስ አንዳች ውሳኔ መወሰን አልችልም አለ። ልጁም መናት ምን ማለት ይችላል? የማይናገርና የማያስብ ጥርብ እንጨት ነው አለው። ሽማግሌው ተቆጣ። መናትን ሳላማክር ምንም ነገር መወሰን አልችልም በቃ አለ። አምር ኢብኑ አልጁማሂ መናት ዘንድ ቆመ። አምር ከመናት ፊት ለፊት ቆሞ በደህነኛው እግሩ ተመርኩዞ አንድ እግሩ ሽባ ነበር። ለመናት ውዳሴ ያቀረበ። መናት ሆይ ይህ ከመካ የመጣው ግለሰብ ከአንቺ ውጭ በማንም ላይ ክፉ ሊውል እንዳላሰበ ትረጃለሽ። አንቺን ማምለክ ሊከለክል ነው የመጣው። ከንግግሩ ያዳመጥኩት እጅግ ማራኪ ቢሆንም አንቺን ሳላማክር ከእርሱ ጋር ቃል ኪዳን ለመጋባት አልሻም። የምትይኝን ንገሪኝ አለ። መልስ የለም። ጸጥ። ምናልባት ተቆጥተሽብኝ ይሆን? አንቺን የሚጎዳ ነገር አልፈጽምም። ቁጣሽ እስኪርቅልሽ ድረስ ለአንድ ቀን ያክል እተውሻለሁ አላት። የአምር ኢብኑ አልጁማሂ ልጆች አባታቸው በመናት ላይ ያለውን ጥልቅ እምነት ጠንቅቀው ያውቃሉ። ጣዖት አምልኮ ከደሙ ጋር ተዋህዷል። አሁን ግን ልቦናው ጥቂት ጥርጣሬ እያደረበት ነው። ይህንን ለመረዳት አላደግታቸውም። እናም ከነጭራሹ የመናትን ፍቅር ከልቡ ሊፍቁለት ቆረጡ። ይህንን ለማድረግ ከቻሉ ኢስላምን ለመቀበል መንገዱን ጀመረ ማለት ነው። የአምር ኢብኑ አልጁማሂ ልጆች ከባልደረባቸው ከሙዓዝ ኢብኑ ጀበል ጋር በመሆን ሌሊት መናት ወደምትቀመጥበት የክብር ቦታ መሩ። መናት ከተቀመጠችበት አንስተው ቆሻሻ መጣያ ጉድጓድ ውስጥ ጨመሯት። አንድ ሰው ሳያውቅ ወደ ቤታቸው ተመለሱ። ንጋት ላይ አምር በስክነት ወደ መናት ቦታ አመራ። አላገኛትም። ወየውለት፣ ማን ነው በአምላካችን ላይ ዛሬ ሌሊት ተንኮል የፈጸመው ሲል ተቆጣ። መልስ አላገኘም። አሰሳውን ጀመረ። አምላኩን ፍለጋ እጅግ ተቆጥቷል። በመጨረሻም ከቆሻሻ መጣያ ጉድጓድ ውስጥ ተደፍታ አገኛት።
አጠባት፣ ሽቶ አርከፈከፈባት፣ ወደ ድሮ የክብር ቦታዋ መለሳት። በአላህ ይሁንብኝ ይህንን ድርጊት የፈጸመው ማን እንደሆነ ባቅ ኖሮ ዋጋውን ሰጠው ነበር አለ። በሚቀጥለው ሌሊት እነኚህ ወጣቶች መናትን ከቦታዋ ወስደው ያንኑ ድርጊት በድጋሚ ፈጸሙ። አምር ፈለገ። በቆሻሻ ተጨማልቃ አገኛት። ቆሻሻ መጣያ ጉድጓድ ውስጥ አነሳት። አጣጥቦ ሽቶ አርከፍክፎ ወደ ቦታዋ መለሳት። ወጣቶቹ በየቀኑ ይህንን ድርጊት ይደጋግማሉ። ግራ ተጋባ። አምር ከመተኛቱ በፊት ከአንገቷ ላይ ሰይፍ አንጠለጠለባት። ለመናት የሚተናኮላትን እንድትሰይፍበት። መናት ሆይ ማን እንደሚተናኮልሽ በትክክል አላወቅኩም፣ አቅሙ ካለሽ ራስሽን ታገይ አላትና ወደ መኝታው ሄደ። አምር ጥልቅ እንቅልፍ ወስዶታል። ወጣቶቹ መናት ጋር በመሄድ ሰይፉን ከአንገቷ ላይ አውርደው ይዘዋት ወጡ። ከሞተ ውሻ ጋር በገመድ በማቆራኘትም ቆሻሻ ውሃ ከሚጠራቀምበት ጉድጓድ ውስጥ ጨምሯል። ሽማግሌው አምር ከመኝታው ተነስቶ መናትን ከቦታው አጣት። ፍለጋ ጀመረ። ከቆሻሻ ጉድጓድ ውስጥ በግንባሯ ተደፍታ አገኛት። ከሞተ ውሻ ጋር ተቆራኝታ። ሰይፉ በአንገቷ ላይ አልነበረም። ከጉድጓዷ ውስጥ አላወጣትም። አምላክ ብትሆኚ ኑሮ ከሞተ ውሻ ጋር ተቆራኝተሽ ከቆሻሻ መጣያ ውስጥ ባልተገኘሽ ነበር በማለት ትቷት ሄደ። ብዙም ሳይቆይ እስላምን ተቀበለ። አምር ኢብኑል ጁማህ የኢማን ለዛ አጣጣመ። በሽርክ ያሳለፉትን እያንዳንዷን ደቂቃ ተቆጨው ጀመር። መላ እሱነቱን ለአዲሱ እምነት አስረከበ። አካሉን፣ መንፈሱን፣ ገንዘቡን፣ ልጆቹን ኢስላምን ለማገልገል ተግባራዋለ። አላህና ረሱል ሰለላሁ ዐለይሂ ወሰለም ለመታዘዝና ለማርካት። ብዙም ሳይቆይ የኡሁድ ዘመቻ ተከሰተ። ሶስቱ ልጆቹ የአላህን ጠላቶች ለመፋለም ዝግጅት ላይ ናቸው። ሻሂድ ለመሆን፣ አላህ ዘንድ ለመወደድ፣ ለስኬት ለመብቃት ጓጉተዋል። ውስጣዊ ስሜቱን ቀሰቀሱበት። በረሱል ሰለላሁ ዐለይሂ ወሰለም አመራር ስር ኡሁድ የፊልሚያ መስክ ላይ ለመገኘት ቆረጠ። ልጆቹ ግን ተቃወሙት። አባታቸው ሽማግሌ ነው፣ እድሜው በጣም ገፍቷል፣ አንድ እግሩም ሽባ ነው። አላህ ሸሂድን ግዴታ አላደረገበትም። ስለዚህ ባይዘምት ይመረጣል። በአቋማቸው ጸኑ። አባታችን ሆይ አላህ ሸሂድነትን ባንተ ላይ ግዴታ አላደረገብህም፣ ለምን ራስህን ታስጨንቃለህ? አምር በልጆቹ ውሳኔ በእጅጉ ተቆጣ። ከረሱል ሰለላሁ ዐለይሂ ወሰለም ዘንድ በመሄድ ስሞታውን ተናገረ። የአላህ ነብይ ሆይ እነኚህ ልጆቼ ከዚህ በጎ ነገር ሊያቅቡኝ ይሻሉ። ሽባነህ ጂሃድ አትሄድም ይሉኛል። በአላህ ይሁንብኝ በዚህች በሽባ እግሬ ጀነትን መርገጥ እፈልጋለሁ አላቸው። ይዝመት ምን አለበት አላህ ሰማዕት የሚሆን ታላቅ እድል ይሰጠው ይሆናል አሉ መልእክተኛው ሰለላሁ ዐለይሂ ወሰለም ለልጆቹ። ልጆቹም የረሱል ሰለላሁ ዐለይሂ ወሰለምን ትዕዛዝ አከበሩ። የኡሁድ ዘመቻ ወቅት ደርሷል። አምር ኢብኑ አልጁማሂ ባለቤቱን ለመጨረሻ ጊዜ ተሰናበተ። ከዚያም ወደ ቂብላ በመዞር ፊቱን ወደ ሰማይ አቅንቶ አላህ ሆይ ሸሂድ የመሆን እድል ለግሰኝ፣ ወደ ቤተሰቦቼ ከነ ህይወቴ እንዳትመልሰኝ ሲል ዱዓ አደረገ። በሶስቱ ልጆችና በበርካታ የአንሷር ተዋጊዎች ተከቦ ወደ ዘመቻው ሄደ። ጦርነቱ ተጋግሟል። ሰዎች ከረሱል ሰለላሁ ዐለይሂ ወሰለም ጎን እየራቁ ነው። አምር ኢብኑ አልጁማሂ ከረሱል ሰለላሁ ዐለይሂ ወሰለም ጎን ቆሟል። በደህና እግሩ እየዘለለ ይፋለማል። ጀነትን ለመጎናጸፍ በእጁ ጓጉቻለሁ ይላል። ከበስተጀርባው ልጁ ኸላድ ነበር። አምርና ልጁ ነብዩ ሰለላሁ ዐለይሂ ወሰለም ከጥቃት በጽናት ይከላከላሉ። አምር የሚችለውን ሁሉ ካደረገ በኋላ ተመቶ ወደቀ። ሸሂድ ለመሆን በቃ። ብዙም ሳይቆይ ልጁ ተከተለው። አባትና ልጅ የክብር ሞት ለመሞት ታደሉ። ጦርነቱ ተጠናቋል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የኡሁድ ሸሂዶችን ለመቅበር ተዘጋጅተዋል። ከነደማቸውና ቁስላቸው ተዋቸው፣ እኔ መስካሪያቸው ነኝ ካሉ በኋላ በአላህ መንገድ ላይ የሚቆስል ሙስሊም የቂያማ ቀን ደሙ የሚፈሰው ሆኖ ይመጣል። የደሙ ቀለም አበባ ይመስላል፣ ሽታው እንደ ሚስክ ይሸታል አሉ። በመቀጠልም አምር ኢብኑ አልጁማሂ አብደላህ ኢብኑ አምር ጎን ለጎን ቅበሯቸው፣ በህይወት እያሉ እጅግ ይፋቀሩ ነበር አሉ። ለአምር ኢብኑ አልጁማሂ እና ለሌሎች የኡሁድ ሰማዕት ጀግኖች የአላህ እዝነት ይስፈንባቸው፣ ቀብራቸውንም አላህ ብርሃን ያድርግላቸው። ረዲየላሁ ዐንሁም ወአርዳ